እናም ስራዋን ከጨረሰች በኋላ ወደ ሳሎን ትሄድና እራት ላቅርብ ትላለች። እናም ወይዘሮ አስቴር ሊትሄጂ ከሆነ ጠረጴዛ ላይ አቅርበሽ ሂጂ፣ አሁን እኛ አንበላም፣ ሰላምን እንጠብቃታለን ይላል። እሺ አመሰግናለሁ፣ ግን ይቅርታ ሻወር ፖስት ይፈቀድልኛል ትላለች። ምናሴን ብድግ አደረግና እንዴ ሀና፣ ይሄ እኮ መጠየቅ ራሱ አይጠበቅብሽም፣ አዎ ይች ውሰጅ ይላታል ማለት ነው። እሺ አመሰግናለሁ ብላ እሷም ወደ ሻወር ቤቷ ትሄዳለች። ወይዘሮ አስቴርም ምናልን ቆይ አንተ ግን ምንድነው እቺ ልጅቷ ነገ ጧት ግን እንደዚህ እያረገች በኋላ ላይ ዋ ትለዋለች ማለት ነው። አንተ እኮ አረቴ እማዬ እቺ ልጅ እኮ ምንም አይነት እኮ ምስኪን ነገር ናት፣ ምንም ክፋት የለባትም፣ ለምንድነው ግን ማትረጃት ይላታል። እናም አይ አንተ ሰራተኛን አታቅም፣ የሰራተኛን ጸባይ ነገ ጧት እላይ ላይ ነው ፊት የሚሉት ነገ የሆነ ነገር ስትል እንዳልሰማ ትላለች ማለት ነው። እናም ሰላምን እየጠበቋት እያለ ሰላም ትመጣለች። ሰላም ትመጣና በቃ እኔ ሻወር ልግባ እናትየው ማለት ነው፣ ሻወር ልግባ እና ስመጣ እንበላለን ትላለች ማለት ነው። ምን አለም በቃ እኔ እርቦኛል እንብላ እባክሽን ይላታል እናቱን ማለት ነው። እናም ሰላምም አይ እኔ በልቻለሁ አልፈልግም ትላለች። እናም ሀና ግን ሻወር እንደወሰደች አንገቷ ላይ የማታዋልቀው ማህተብ አለ። ያ ማህተብ አድርጋ ከሄደች ሁሉም ነገር ይሳካላታል ወይም ደግሞ ይሆንላታል ማለት ነው። ስራም ስትሄድ አባቷ ይሄን ማህተብ አርገሽ ልጄ እንዲቀናሽ ይሏታል። እሺ አባዬ ይሄን እኮ አድርጌ ከሄድኩኝ ሁሉም ነገር ይሆንልኛል ትላለች ማለት ነው። እናም ይሄ ማህተብ ማለት እናቷ ሰጠቻት ወይም ደግሞ እንዳታወልቂው ያለቻት ማለት ነው። እናም ለዛ በጣም ትልቅ ቦታ አላት ለማህተቧ እና ያ ማህተብ ሻወር ስትገባ አውልቃ እንትን ላይ አስቀምጦ ነበር ማለት ነው፣ የመስኮቱ ጫፍ ላይ እና ረስተው ትሄዳለች ማለት ነው። አስቴርም ሻወር ልትገባ ስትል ነገር ግን ልጆች ቆይ በቃ አትጂ እንብላ፣ በቃ እሺ በቃ እኔም ሻወር ይቅርብኝና እንብላ ትልና እናታቸው እሺ ብለው እሷም ሻወሩን ሳትወስድ ትቀራለች። ሻወር ብትወስድ ኑሮ ያ መስቀል ታገኘው ነበር። ያ መስቀል ማለት ደግሞ ወይንም ደግሞ ማህተብ ማለት ለልጇ ለጠፋችው አሴት እንዳታወልቂው ልጄ ብላ አንገቷ ላይ ያረገችላት ነበረ። እናም የሆነ እርቦኛል ስትላትኝ ብስኩት ልትገዛላት እንደሄደች ከዛም ነበር ማለትም ያስተር ልጅ የጠፋቻት ማለት ነው። እና አሁን ላይ ግን ልጄ እንዴት ሆነሽ ሆን እያለች ሁልጊዜ ታለቅሳለች። ፎቶውን ይዛ ሁሌም ታለቅሳለች። ልጇን ማለትም አሴት ማለት ነው። አሴት ጠፍታ ነው ማለት ነው። እናትየው ብስኩት ለመግዛት ስትሄድ ከዛም በኋላ ትጠፋለች ማለት ነው። ግን እቺ አሴት ማለት ሀና ነች ወይስ አይደለችም የሚለውን እስኪ ውድ ቤተሰቦቼ እናንተም ኮሜንት ላይ አስቀምጡ። እንደኔ ከመሰለ ግን አሴት ማለት ሀና ነች። እናም አሁንም ቢሆን ወይዘሮ አስቴር ልጇን ነው የምታሰቃያት ወይም ደግሞ ለሰራተኛ ምንም አይነት ክብር የማሰጣት ማለት ነው። ሰራተኛ ሁሉም ሰራተኛ ማለት አንድ ሰራተኛ ስለበደላት ብቻ ነው እንደዛ እያለች ያለችው ማለት ነው። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንደናችሁ ደህና ናችሁ? ሁሉ ሰላማችሁ ዝት ይበል። ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ኖላዊት የሚል ቀጣይ ክፍል ከትላንት የቀጠለ ይዤላችሁ መጥቻለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። ሀና ወደ ስራዋ ተመልሳለች። ከስራዋም ተመልሳ ደግሞ ልክ ያው እንደሚታወቀው ስትሰራ ውላ ግን አባቷ ጋር መሄድ ስለምትፈልግ እናም ስራዋን ስጨርስ ሻወር ቤት መግባት ነበረባትኝ እና ማስፈቅዳ ሻወር ከገባች በኋላ ነገር ግን ልታወልቀው የማትፈልገው ማህተቧን ረስተው ነበር ሄደችው። እናም ከቤት ሄዳ አባዬ ለምንድነው ምግብ ያልበላው ምን ሆነ ነው ትላለች ማለት ነው። እናም ምግብ በሩ ነበር የጠበቋት ማለት ነው። ከዛም በኋላ አንገቷን ስታደርገው ማህተቧ የለም። በጣም ትደነግጣለች። ማህተቤ ስትልና በጣም ትደነግጣለች። አስታወስኩኝ ስራ ቦታ ሻወር ወስጄ ነበር እናም እዛ ነው የጣልኩት ትላለች ማለት ነው። አባትየው ብድግ አድርገው ሻወር ደግሞ ስራ ቦታ ገላ መታጠቢያ አለ እንዴ ይሏታል። ምክንያቱም ሀና የምትሰራው ስራ የሰው ቤት አልመሰላቸውም። አባትየው ወይም ደግሞ ሀና ለአባቷ ሰው ቤት እንደምትሰራ አልተናገረችም። ነገር ግን በስራዋ ወይም ደግሞ በትምህርቷ የሆነ ቢሮ ውስጥ የምትሰራ ነው የሚመስላቸው ማለት ነው። አይ አጋጣሚ ነው አባ የሚሰራበት ቦታ መታጠቢያ አለ ትልና ተደነግጥና እራት ላቅርብ ብላ ብድግ ትላለች። ምክንያቱም ተሳስታ ነበር እንደዛ ያለችው። አስቴርም
ወደ መኝታ ቤት ይገባሉ ማለት ነው። እናም ሰላም ተዘርግታ ተኝታለች በሆዷ። እናም ልብሷን እንኳን አልቀየረችም። ውይ አምላኬ፣ ምን አድርጌ ነው እንደዚች አይነት አህያ ልጅ የሰጠኝ ይላሉ። ነክቷት ነው ልጄን እንደ ወንድ እንኳን እንደዚህ ይዝረከረካል እያሉ መቀስቀስ ጀመሩ። ሰላም ተነሽ እስኪ እያሉ ኡፍ ምንድነው ደግሞ አታስተኙም እንዴ ትላለች ሰላም ማለት ነው። እና ልብስሽን ቀይረሽ ተኚ ትላታለች። ነገር ግን እሷ ደግሞ አልሰማቻትም። እናም እናትየው ካልሲዋንም ማውለቅ ይጀምራሉ። ምን አርጌ ነው እንደዚች አይነት ልጅ የሰጠኝ? ምን አይነት ጣጣ ውስጥ ነው የከተትከኝ? እያለች እናቷም ልብሷን ማውለቅ ጀመረች። እንደተኛች እናዋን ስትጋት ያመሸችው እንደው ከምን አይነት ሰው ጋር እንደገጠመች ራሱ ሊገባኝ አልቻለም ትላለች እናትየው። በጣም ትናደድና አንቺን እንደጣልሽ ስንከባከብ ንኖር ትልና ተናዳ ትወጣለች። አስቴርም ልጇን ወይንም ደግሞ የጠፋችው ልጅቷን አሴትን ፎቶዋን ይዛ መኝታ ቤት ሄድና እቅፍ አርጋ እየሳመች ታለቅሳለች። ልጄ ናፈቅሽኝ እኮ የት ነው ያለሽው? ሰሞኑንማ በአቅራቢያ ነሽ መሰለኝ የሆነ ያለሽ ይመስለኛል እያለች ታስባለች። ነገር ግን እኮ በቤቷ ሰራተኛ ሆና የመጣችው የራሷ ልጅ ነች። ሽልኛ አይደል ልጄ፣ አንቺ ታዛዥና ጥሩ ልጅ እንደሆን ሻቃለው። በዚህ ሰዓት አንቺ ብትኖርልኝ ኑሮ እያለች ሽማ ብለሽ ታቅፊ ነበር እያለች ፎቶውን ይዛ ታለቅሳለች። እናትየው የት ነው ያለሽው? አሁንስ በጣም ናፈቅሽኝ እያለች ታለቅሳለች። ሁሌም ፎቶውን ሳታይ አትቀመጥም። አደግሽልኝ አይደል ልጄ፣ እስኪን እኔ እናትሽን ተመልከችኝ እያለች አሁንም ልክ እንደምታያት ሁሉ ታለቅሳለች። እና ልጄ ሳላይሽ እንዳልሞት እፈራለሁ እያለች ታለቅሳለች።